ሰላም ሰላም ውድ ቤተሰቦች እንደምን አላችሁ እንደምን ቆያችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ዛሬ የምገኘው የት ነኝ? በዱባይ ዱባይ ነው የምገኘው። ዱባይ እንግዲህ ምንድነው የሚባለው? ዱባይ ፓርክ እኔ የእንስሳዎች ምንድነው የሚባለው? ወይም እንስሳዎች ያሉበት ወይም ደግሞ እንግዲህ እንስሳ የምንጎበኝበት ፓርክ ነው ማለት ነው። ያው እንደምታዩት እዚህ ጋር ኤሊዎች አሉ ኤሊዎች ናቸው። ኤሊዎች አሉ ማለት ነው። እዚህ ሰፋሪ ዱባይ ይባላል። ሰፋሪ ዱባይ በአረብኛ ሰፋሪ ዱባይ ይባላል ማለት ነው። እና ደግሞ ያው ሀዲቀት ሀይዋናት ይባላል በአረብኛ እንግዲህ እንደዚያ ነው የሚባለው በአረበኛ። ሙሂም ዋናው ነገር አሁን እዚህ ጋር እንደምታዩት ያያችኋት ኤሊዎች ኤሊዋ እንደዚህ እየተራመደች ነው ማለት ነው። እዩልኝ እግሯን ግን በነገራችን ላይ ያው አያቸዋለሁ ግን ቅርብ ብዬ ገና ዛሬ ሳያቸው እነዚህ ትልልቆቹ እንዴት እንደሚራመዱ እዩልኝ። ሰው እንዳለ ደግሞ ይነካቸዋል ማለት ነው። እና በጣም ብዙ ኤሊዎች ነው ያሉት ማለት ነው እዚህ ውስጥ ማለት ነው። ይኸው የት እንደሚገቡ ማለት ነው። ይሄ እንግዲህ እዚህ ጋር የተኙበት ቦታ ነው። እዚህ ጋር ሁለት ተኝተዋል። ወደዚያ ማዶ ደግሞ በጣም ብዙ አሉ ማለት ነው። ሁሉ ይኸው ስንት እንዳለ እዚያ ውስጥ ይኸው ገብተዋል አልጋ ስር ነው። እዚህ ጋር ደግሞ ዶሮዎችም አሉ ከዚያ ዳክዬዎች አሉ። የሁላችሁ ነጭ ነጮቹ ዳክዬዎች ናቸው። እዚህ ጋርም ያለችው ዳክዬዎች ናቸው ማለት ነው። ያቺኛዋ ደግሞ ቆቅ የምትመስልም አለች በነገራችን ላይ እዚህ ጋር ደግሞ ጥንቸሎች ናቸው ማለት ነው። እና ጥንቸሎች አሉ አያችኋቸው በነገራችን ላይ ማለት ነው ጥንቸሎችን ይበሏቸዋል። ግን ይሄኛው ጥንቸል አይበላም አሉ የሚበላው ጥንቸል ያንኛው ነው። እና እዚህ ጋር ያው እነዚህ ጥንቸሎች ናቸው። እዚህ ጋር ደግሞ ጥንቸልም የሚመስሉ ናቸው ምን እንደሆነ አላውቅም። ይኸውላችሁ እነዚህ መጀመሪያ ጊዜ ሳያቸው ነው ማለት ነው። በጣም ትንሽዬዎች ናቸው። እዚህ ጋር ደግሞ አህዮች አሉ ማለት ነው። ይሄ እንግዲህ የአህዮቹ በረት ነው የሚባለው የአህዮቹ መኖሪያ ነው ማለት ነው። እዚህ ጋር ምግባቸው የተቋጠረው ያ ምግባቸው ነው። ያትላችሁ ይቺኛዋ አህዮች እንግዲህ ግቢያቸው ራሱ በጣም ሰፊ ነው። እዚህ ጋር ደግሞ ክበር ናት መሰለህ አህያዋ ይኸው ልትወልድ የደረሰች ናት በነገራችን ላይ እዩልኝማ ልትወልድ ደርሳለች። እና ይሄ እንግዲህ የዲቃዎች መኖሪያ እዚህ ጋር ደግሞ ፍየሎች አሉ። እንደምታዩዋቸው ፍየሎች ግቢ ራሱ አይገርማችሁም? እና እዚህ ጋር ደግሞ ያው ፍየሎች ነው ያሉትኝ እንግዲህ ይኸውላችሁ በዚህ መልኩ በነገራችን ላይ እንትናቸው ማለት ነው ቤታቸው በጣም ሰፋፊ ነው። ፍየሎችም የሚኖሩበት አህዮችም የሚኖሩበት በጣም ሰፋፊ ነው ማለት ነው። እዚህ ጋር ደግሞ እንግዲህ ውጫጭቷ ነው የምትባለው ውጫጭቷ አለች። እና ይኸው እንግዲህ ሁላ ይኸውልኝ መጫወቻ ሁላ አላቸው ወይ ከላይ እየተሰቀሉ እንዲንሸራተቱ ይሄ እንዲሁ አይደላቸው ይሆናሉ። ሸርተቴ ሊጫወቱ ፍየሎችም ጉድ እኮ ነው ትላላችሁ። እዚህ ጋር እንደምታዩዋቸው በግ ትመስላለች ግን እና አዎ በግ ናቸው አያችኋቸው እዚህ ጋር በጎች አሉ ማለት ነው። እነዚህኞቹ በጎች ናቸው። እና በጎቹም ደግሞ እዚህ ጋር ለብቻቸው ፍየሎች ለብቻቸው በጎች ለብቻቸው እና ምን ያው ግቢያቸው ማለት ነው የሚኖሩበት በጣም ትልልቅ ነው። እዚህ ጋር ደግሞ እኔ ይኸውልኝ እዚህ ጋር ፀሀይ ነው ግን ቀን ስለሆነ የሄድነው ፀሀይ ነው። ከዛ ደግሞ ሰሞኑን በቃ ሁሌ መውጣት ስለሆነ የራሱ ምን አድርጎኛል እውነት ለመናገር ማለት ነው። እዚህ ጋር ደግሞ ይኸው የወፎች ግቢ ነው ማለት ነው። ይኸውልኝ እዚህ ጋር ወፎች ማለት ነው የወፎች ቤት እና ሁለት በር አለው በሩ ዝግ ነው። እኛም በየተራ ነው የምንገባው በነገራችን ላይ ማለት ነው። እንትን እረፍት ጊዜም ስለሆነ ይሁን አላውቅም በጣም ብዙ ሰው ነው ያለው ብታው ማለት ነው። በስመአብ መንገዱ ሁሉ ጭንቅንቅንቅንቅ ያለ ነበረ ብታው ማለት ነው። እና አሁን ደግሞ ወደዚህኛው ደግሞ እየተጓዝን እነዚህ ምንድነው የሚባሉት በእናታችሁ? እነዚህ እኛ ጋር ምንድነው የሚባሉት ሰጎን አሞራ ወይስ ምንድነው የሚባሉት? በጣም ረስቻቸዋለሁ። እዚህ ጋር ደግሞ የፈረንጅ ላሞች አሉ እነዚህ ሁለት ላሞች ከእነዚህ ወፎች ጋር ማለት ነው። እና በነገራችን ላይ እነዚህ ይናከሳሉ መሰለኝና ያው ግቢያቸው በጣም ነው ከእንትኑ ከብረት አልፎ ነው ወደ ሰው የሚመጡት ማለት ነው። በነገራችን ላይ እና ሰው ካገኙ ጠቅ ያደርጋሉ። ግን መሰለኝ እንደዚያ እና ያው እንግዲህ ብረቱ አጠገብ አንጠጋም ማለት ነው። ምክንያቱም
በቃ ወደ ውጭ ይወጣሉ። አንገታቸው በጣም ረጅም ስለሆነ ማለት ነው። በጣም ረጅም ነው አንገታቸው። እና ያው እንግዲህ ሰው ሲቀርባቸው ያው ምግብ እንዲሰጣቸው ምግብ ስለሚወስዱላቸው እሱን ለመብላት ወደዚህ ጠጋ 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 ይላሉ ማለት ነው። እና ያው እዚህ ጋር ምግብ ያው ፍለጋ ነው ሰው እንዲሰጣቸው ማለት ነው። እዚህ ድረስ የመጡት ይቺኛዋን መጣች ሰው ስለተሰበሰበ ማለት ነው። እዚህ ጋር ደግሞ እንግዲህ ሁላችሁ ያው ዱባይ ነው። ዱባይ 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 ግን እኔ በነገራችን ላይ የዛሬ ስንት አመት ነው እንጃ ረሳው። እንትን አላይን የሚባል ሀዲቀት ሃይዋናት ወይም ፓርክ ሄደን ነበረ መጎብኛ። ሁሉም እንስሳት ያለበት ቦታ ማለት ነው። ግን እዚህ ማለት ነው ሁሉንም አልጎበኘንም። ለምን ብትሉ አርፍደን ነበር የሄድነው። አርፍደን ስለሄድን ማለት ነው ጨለመብን። ገና ሁሉን አይተን ሳንጨርስ የተወሰነ እንዳየን በቃ ጨለመ ማለት ነው። እና ጨለመ። ከዛ ደግሞ ልጆችም አሉ ምናምን ነገር ሲያስቸግሩን በቃ ያው ትተነው መጣን ማለት ነው። እና አብዛኛውን አልጎበኘነውም እውነት ለመናገር ማለት ነው። የተወሰነ ነው የጎበኘነው። እነዚህ ጋር ደግሞ ይኸው ራሱ እንትን ነው አረንጓዴ እና እዚህ ጋር ያው እንግዲህ እንትኖች የሚኖሩበት ነው። ግን አላውቃቸውም ስማቸው ምንድነው? ዳክዬ የምትመስል ቆይ አለች እሷን አሳያችኋለሁ። ጥቁር ናቸው ግን እንደ ዳክዬ ይመስላሉ። ይኸዋቸው እነዚህ የሚኖሩበት ነው ይሄ የሚዋኙበት ውሃ ነው ይሄ የእነሱ ነው። እና አረንጓዴው ማለት ነው። እዚህ ጋር አበባ አላቸው ተተክሎላቸዋል። አበባ ደግሞ ነጭ አበባ አያት ሲያምር አበባ በጣም ነው ደስ የሚለው። ቦታው ግን በጣም ነው የሚያምረው። ወይኔ እኔ ልጆቹ ባይኖርብኝ እንዴት እቀርጽ ነበር። ግን ልጆች ስላሉ ደግሞ ሌላም ያው እንግዲህ የሚጎበኙትም ልጆች ስላሉ ማለት ነው። በተቻለኝ አቅም ያው ልጆች እንዳይገቡብኝ አድርጌ የምቀርጸው ማለት ነው። ወይ እንግዲህ በጣም ከባድ ነው ግን በነገራችን ላይ እና ለመቅረጽ ራሱ አይመችም። ያው ቦታው ጥሩ ሆኖ ሳለ ማለት ነው እንደ ልባችሁ መቅረጽ ስትችሉ ግን ያው እንግዲህ በህፃናት በሚለው ማለት ነው እንደ ልብ ራሱ እየቀረጽን አይደለም። ከዛ ደግሞ ወደ ውስጥ ገባ ገባ ብዬ እንዳልቀርጽ ደግሞ ያው የኛ ልጆች አሉ ምናምን ነገር እነሱን መያዝ ምናምን ስለሚኖር ያው እንግዲህ ቦታው ግን እንዴት እንደሚያምር የሀገር ቤት ቤት አይመስልም። አሁን ይሄ ራሱ ማርያምን በጣም ነው ደስ የሚለው። እኔ ሳየው እንዴት ደስ እንዳለኝ ወይኔ አትጠይቁኝ። እና በጣም ነው ቦታው የሚያምረው። ጽድት ያለ በጣም ረጅም ንፋሳማ ግን እኔ በነገራችን ላይ አይኔ ራሱ ልትወር ደርሳለች ሰሞኑን። ያው ልጆቹ እረፍት ስለሆኑ እንቅልፍ ያው ጠዋት ጠዋት አልተኛም ማለት ነው። እና አይኔ ራሱ በራ 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 ራሱ የሚገርማችሁ ነገር ማለት ነው። ደግሞ ቤትም ስወጣ ቡና ምንም አልጠጣሁም ነበርና በዛ ራሱ አይኔ ራሱ በቃ ልትወጣ ደርሳለች ማለት ነው ከእንቅልፍ ጋር። እና ማታም ደግሞ አመሻለሁ ችግር የለም። እና እንደዚህ እያለን እኔም ያው እንግዲህ በአንድ እጄ ስልኬን ይዤ በአንድ እጄ ደግሞ ልጅ እየገፋሁ ነው ማለት ነው። እዚህ ጋር እንደምታዩት አረቢያ አለ። እና በአንድ እጄ ስልክ ይዣለሁ በአንድ እጄ ደግሞ ያው ልጅ እየገፋሁ ነው የምገኘው ማለት ነው። እና ያው በተቻለኝ አቅም ያው እንደዚህ እያደረኩ የተወሰነ እየቀራረጽኩላችሁ እገኛለሁ። እናም ቦታው ወይኔ እንዴት እንደሚያምር ግን አትጠይቁኝ እውነት። እና በጣም ደስ ይል ነበር እውነት ለመናገር። እዚህ ጋር ራሱ ላይወን እዚህ ደግሞ እንግዲህ የላይወኑ መኖሪያ ነው ማለት ነው። አያችሁት ይሄ ላይወኑ ነው። ከዛ ደግሞ ወጣ አለን ደግሞ ያው ቀጠልን እንግዲህ ጉዞ ይቀጥላል ትላላችሁ ጉዞ ይቀጥላል ጉዞአችን እየቀጠልን ነው ማለት ነው። ያው እኔም አንዳንድ ነገሮችን እንደዚህ እያሳየኋችሁ ግን ባሳያችሁ ሁሉንም ምንኛ ደስ ይለኝ ነበር። ግን እንዳልኳችሁ ነው የኛን ልጆች መያዝ ሳለ ያው ያያም ስለሚኖር ከዚያ ደግሞ ያው እንግዲህ ሁሉም የሚጎበኙ ልጆች ስለሆነ ሁሉንም ማየት አይቻልም። እዚህ ጋር ደግሞ ውሃ ነው ይሄ ምንድነው የሚባለው ቃሬት ነሀን ምናምን የሚሉት የሆነ አንድ እንስሳት አለ። እና እሱ እንስሳት እዚህ ውስጥ ነው የሚኖረው ማለት ነው። ይኸውልኝ ምግቡን አሁን እየወደደኝ እንትን የሚለው እና ሳር ነው የሚወረውሩለት። አሁን ታዩታላችሁ ሲወጣ ማለት ነው እንዴት ያስፈራራል አተላለቁ ራሱ። ወይኔ ወይኔ አሁን ይመጣልኝ እውነት። እና እንዴት እንደሚዋኝ ራሱ በጣም እኮ ነው የሚገርማችሁ ይኸውላችሁ መጣ። አሁን ይሄንን እንስሳ እናንተ ታውቁታላችሁ? እኔ ግን አላውቀውም። መጀመሪያ ጊዜ ሳየው እንዲህ አይነት ስምም ስሰማ ያው ለመጀመሪያ ጊዜ ነው እውነት ለመናገር። አሁን ደግሞ መጥቶ ተመልሶ ሄደ እና
ውሃ ውስጥ ነው ወይ የሚኖረው ምናምን ስል ማለት ነው። ውሃ ውስጥ ይኖራል ከውሃ ውጭም ይኖራል አሉ። እና የሁላችሁ እንዴት እንደሚዋኝ አያችሁት? እዩት። እና ይሄድና ጫፍ ደርሶ ደግሞ ተመልሶ ይመጣል ማለት ነው። ይሄድና ይመጣል። እና ያው እንግዲህ መጀመሪያ ጊዜ ስሰማም ሳይም እንደዚህ አይነት እንስሳት ማለት ነው። እዚህ ጋር ደግሞ እንደምታዩተኝ ቲፊል ነው ውሃም ያው አድርገውለታል ውሃ እየቀዳ ነው ማለት ነው። እና ካፍቴሪያ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ታይገር ነው ምንድነው? ፋአድ አለ። እና እዚህ በእንትን ውስጥ ስለሆነ ነው። እና ፊሉ ነው በጣም ነው ያው ምግብ ቤቱ ካፍቴሪያ እና ቦታው ግን በጣም እንግዲህ የተመቸ ነው። እዚህ ጋር እንደምታዩዋቸው ደግሞ እና ውድ ቤተሰቦቼ ቪዲዮን ላይክ ሼር ሰብስክራይብ በማድረግ ተባበሩኝ። ሁላችሁም ቪዲዮን እስከመጨረሻ ተመልከቱ። አንድም ሳታቋርጡ እስከመጨረሻ ተመልከቱልኝ እሺ ውዶችዬ። እና ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ